የምድራችን ሶስቱ የዓለም ሀያላን ሀገራት ቻይና፣ አሜሪካና ሩሲያ ዓለምን ለመቆጣጠር በህዋም በየብስም ያለውን ነገር ስፔስ ኤክስፕሎሬሽን የሚባለውን ወይም ደግሞ የህዋን መቀራመት ለመያዝ ከጥንት ጀምሮ በተለይ ደግሞ ከሁለተኛ ዓለም ጦርነት ወዲህ ሀገራቱ ከፍተኛ የሆነ ፉክክር ውስጥ ገብተዋል። የቬንዙዌላው መሪ ኒኮላስ ማዱሮ በአሜሪካ ኃይል በቁጥጥር ስር መዋላቸውን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ አሜሪካ በምዕራቡ ንፍቀ ክበብ ያላት የበላይነት ከዚህ በኋላ በማንም እጅ አይገባም ማለታቸው ለሞስኮና ቤጂንግ ጥያቄ ፈጥሯል። አሜሪካም ሀያልነቷን አጉልታ ለማሳየት እየሞከረች ነው ይላሉ ተንታኞች። ቻይናና ሩሲያም ተጽዕኖ ፈጣሪ ሀገራት በመሆናቸው እንዲታወቅላቸው አሁንም ድረስ ጥረታቸውን ቀጥለዋል። ሶስቱ ሀያላን ሀገራት አዲስ የዓለም ስርዓት ለመፍጠር እንደሚፈልጉ የፖለቲካ ተንታኞች ይናገራሉ። ወይንም ደግሞ ኒው ወርልድ ኦርደር ወይም ደግሞ ዋን ገቨርንመንት። ተጽዕኗቸው ከአውሮፓ አልፎ በሌሎችም ቀጠናዎች እየጎላ እየደመቀ እየታየ መጥቷል። ዋሽንግተን፣ ቤጂንግ እና ሞስኮ በወታደራዊ ኃይል በኢኮኖሚና በፖለቲካ አማካኝነት በጎረቤት ሀገራት እንዲሁም በተቀረው ዓለም የሚያሳድሩት ተጽዕኖ እንዲህ በቀላሉ የሚታይ አይደለም። የትራምፕ አስተዳደር የአሜሪካን የውጭ ጉዳይ ፖሊሲና የደህንነት ስትራቴጂ እየቀያየረ እየለዋወጠው ነው። ትኩረቱን ያደረገው ደግሞ በምዕራቡ ንፍቀ ክበብ ላይ ነው። በተለይ ማዱሮን ከተቆጣጠሩ በኋላ ማለት ነው። ከትራምፕ አስቀድሞ የነበሩ ፕሬዚዳንቶች ዲሞክራቶችም የሆኑ ሪፐብሊካኖች ትኩረታቸው የአሜሪካን ሀያልነት ዓለም አቀፍ ማድረግ ነበር። የትራምፕ አስተዳደር ፈርስት አሜሪካ ወይም ደግሞ አሜሪካ ትቅደም የሚል መፈክር ይዟል። በስደት በወንጀልና በአደንዛዥ ዕፅ ዝውውር ላይ የሚወጧቸው ፖሊሲዎች በዚህ የሚዘወሩ ሆነዋል። ከትራምፕ ከፍተኛ አማካሪዎች አንዱ ስቲቭ ሚለር ዓለም የምትመራው በጥንካሬ በጉልበትና በኃይል እንደሆነ በቅርቡ ተናግረዋል። ማይት ኢዝ ራይት የሚሉት አሜሪካኖች እዚህ ላይ ነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ የሰውየውን ንግግር ከሄንሪ ኪሲንጀር እና ሪቻርድ ኒክሰን የውጭ ጉዳይ ፖሊሲ ጋር ያነጻጸሩትም አሉ። በ1960ዎቹና ሰባዎቹ የነበረው ፖሊሲ የማያወላዳ ነበር። በ20ኛው ክፍለ ዘመን መባቻ ዊሊያም ሜንክሌ እና ቴዲ ሩዝቨልት አሜሪካ እንደ ኃይል ግዛት ገንብተዋታል። በ1823 ሞንሮ ዶክትሪን በሚል የወጣው መመሪያ ምዕራቡ ንፍቀ ክበብ ከአውሮፓ ሀገራት ጣልቃ ገብነት ነፃ መሆን እንዳለበት ይደነግጋል። አሜሪካ ሁሉንም የአሜሪካ ሀገራት በመጠበቅ ቀዳሚ ቦታ እንዲኖራት ሩዝቬልት ምኞታቸው ነበር። በወቅቱ አሜሪካ እንደ ቬንዙዌላ እና ዶሚኒካን ሪፐብሊክ ላሉ ሀገራት የገንዘብ ድጋፍ እንደምታደርግም ታሪክ ይናገራል። በሄቲና ኒካራጓም ወታደሮቿን አሰማርታለች። ትራምፕ ሁለተኛ ጊዜያቸውን ለመጠቀም ወደ ነጩ ቤተ መንግስት ሲገቡ ግዛቶችን በአሜሪካ ቁጥጥር ስር ስለመዋል ሲናገሩ ይደመጣሉ። ትራምፕ የቬንዙዌላን መሪ ለመያዝ ወታደራዊ ኦፕሬሽን ከማካሄዳቸው በፊት በተከታታይ የአየር ጥቃት መሰንዘራቸው ይታወሳል። አሜሪካም የአየር ጥቃት የፈጸመችው አደንዛዥ ዕፅ በያዙ ጀልባዎች ላይ እንደሆነ እንደ ሰበብ ታስቀምጣለች። የላቲን አሜሪካ ሀገራት ላይ ጫና ለማሳደር ታሪፍም እየጣለች እያብረከረከቻቸው ነው። ኮሎምቢያ፣ ኩባ፣ ፓራጓይ ከዚህ ይጠቀሳሉ። ደንግጠዋልም። በብሔራዊ ምርጫዎች ላይ አንዳንድ እጩዎችን ወይም ፓርቲዎችን በመደገፍ አሜሪካ ጣልቃ እየገባች ነው። ትራምፕ ፓናማ ካናልን፣ ግሪንላንድንና ካናዳን ለመጠቅለል እንደሚፈልጉ ከተናገሩ በኋላ የዓለም ፖለቲካ ዥንጉርጉር እየሆነ መጥቷል። ሀያላኑም ከዚህ ላይ ምላሳቸውንና ሰይፋቸውን ገትረው እየተጠባበቁ ነው። ቤጂንግና ሞስኮ ማለት ነው። ነጩ ቤተ መንግስት ይፋ ያደረገው የብሔራዊ ደህንነት ስትራቴጂ አሜሪካ ለደህንነቷና ለእድገቷ ስትል በምዕራብ ንፍቀ ክበብ ቀዳሚ አውራ የበላይ ሆና መገኘት አለባት ሲል በግልጽ ያስቀምጣል። ይህም በቀጠናው በአስተማማኝ ሁኔታ ላይ እንድትገኝ ያስችላታል ሲልም ይደመድማል። የአሜሪካ ዓለም አቀፍ ስትራቴጂ አገሪቱ ያላትን ተጽዕኖ ከሚገዳደሩ ሀገራት ጋር የሚደረግ ሩጫንና ፉክክርን ያካትታል። ይህም በቀዳሚነት ቀንደኛዋ ቻይናን የሚመለከት ነው። ዋሽንግተን በዓለም አቀፍ ፖለቲካ የበላይ ለመሆን ከቻይና ጋር የግድ መሽቀዳደም ይኖርባታል። ትራምፕ በተለያዩ ሀገራት ሰላም ለማስፈን ጥረት ያደርጋሉ። ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬቶችን ጨምሮ ከአረቡ ሀገራት ጋር የንግድና የደህንነት ወዳጅነት ሽርክና የማጠናከር መሻታቸውንም አሳይተዋል። እሳቸውና አማካሪዎቻቸው እንደሚሉት አሜሪካ የምዕራባውያን የስልጣኔ አማላጅና ጠባቂ ናት።
ለአሜሪካ ቅድሚያ የመስጠት የትራምፕ ፖሊሲ ከሚገለጽባቸው መንገዶች አንዱም ነው። የትራምፕ የግል አቋም አሜሪካ በዓለም አቀፍ ፖሊሲዋ ላይ የምታሳየው አቋም ላይ ተጽዕኖ የሚያሳድር ይመስላል ይላሉ ፖለቲከኞች። 250 ዓመታት የአሜሪካ ታሪክ ውስጥ የውጭ ጉዳይ ፖሊሲ ለውጥ ታይቷል። አሜሪካ ተገልላ ከመቆየት በሌሎች ሀገራት ጣልቃ እስከ መግባት ድረስ የተለያየ አቋምንም አንጸባርቃለች። ይህም በተለያዩ የዓለማችን ክፍሎች ታይቷል። የአሜሪካ ወታደራዊ ኃይል ካለው አቅምና ቁመና ጋር በሚመጣጠን ሁኔታ በሌሎች ሀገራት ጣልቃ ስትገባም ትታያለች። በትራምፕ አስተዳደር ስር የአሜሪካ የውጭ ጉዳይ ፖሊሲ ለውጥ ቢያሳይም በቀጣይ ዓመት በጉልህ መንገድ ይቀየራል ማለት ላይሆን እንደሚችል ፖለቲከኞች ይናገራሉ። ተፎካካሪዋ ቻይና አሁንም ከአሜሪካ ጋር አንገት ለአንገት እየተናነቀች ነው። የቻይና በዓለም አቀፍ መድረክ ብቅ ማለትና ያላት ጫና ከቀጠናዊነት ባለፈ የተለያዩ ሀገራትንም ያማከለና ያካተተ ነው። በተለያዩ ሀገራት ውስጥ ቻይና ያላትን ጉልህ ስፍራ መመልከትም በቀላሉ የሚታይ አይደለም። ግዙፍ አቅም እንዳላትም ማንም አያጣውም። በደቡብ ፓስፊክ፣ በማዕከላዊ እስያ፣ በመካከለኛው ምስራቅ፣ በላቲን አሜሪካና በሌሎች የዓለም ክፍሎች የቻይና እጅና ጉልበት ቅልጥምም ረዥም ነው። ቤጂንግ በተለይ አምራች ሀገር መሆኗ ዓለም አቀፍ ጫና እንድታሳድርም አድርጓታል ይላሉ ተንታኞች። በዓለም ላይ ካሉ ሸቀጦች 1/3 የሚመረተው በቻይና ነው። ከሶኬት አንስቶ አልባሳት፣ ቴሌቪዥንና የቤት ቁሳቁሶች ቻይና ታመርታለች። ቻይና የዓለም ልዩና በብዛት የማይገኙ የተፈጥሮ ማዕድን ባለቤትም ናት። እነዚህ ማዕድናት ተንቀሳቃሽ ስልክ፣ የኤሌክትሪክ መኪና፣ ከነፋስ ኃይል የሚመነጭ መሳሪያ እና የጦር መሳሪያ ለማምረት ይውላሉ። ከዓለም ልዩ ማዕድናት ውስጥ 90 በመቶ የሚደርሱት የሚቀናበሩት ቤጂንግ ውስጥ ነው። ከትራምፕ ጋር ለመደራደር የምትጠቀመው ይህንን እምቅ ሀብት ነው። ቻይና ወደ አሜሪካም የምትልከውን ማዕድን መጠን በመገደብ ለአሜሪካ ታሪፍ ምላሽ በብርሃን ቅጽበት ሰጥታለች። አሜሪካ ወደ ግሪንላንድ ማዕድናት ፊቷን ያዞረችውም ለዚህ ነው ይላሉ የፖለቲካ ተንታኞች። ሁለቱ ልዕለ ሀያል ሀገራት የንግድ ፉክክራቸውንም አጉልተው ቀጥለውታል። በፈረንጆቹ 2000 አካባቢ ቻይና ከአሜሪካ በመቀጠል ነበር የዓለም ንግድን የምትመራው። በ2026 ላይ ግን ነገሮች እየተቀያየሩ ይመስላል ይላሉ የፖለቲካ ተንታኞች። ፕሬዚዳንት ሺጂፒንግ በንግድ በቴክኖሎጂና በኢንቨስትመንት ዘርፍ ዓለም አቀፍ ተጽዕኖ የሚያሳድሩ መሪም ሆነዋል። ቻይና ከዓለም ድሃ ሀገራት አንዷ ከመሆን በኢንዱስትሪና በቴክኖሎጂ ዘርፍ መሪ ወደ መሆን ተሸጋግራለች። እያደጉ ያሉ ሀገራት ራሳቸውን ቻይና ውስጥ የሚመለከቱትም ለዚህ ነው። ቻይና ያለ ምዕራባውያን ጣልቃ ገብነት የመበልጸግ ተምሳሌት ናት ይላሉ ምሁራን። የምዕራባውያንን የፖለቲካና የውጭ ጉዳይ ፖሊሲ ሳይከተሉ ማደግ እንደሚቻልም ቀዳሚዋ ምልክት ቻይና ናት። በፈረንጆቹ 2001 80 በመቶ የሚሆኑት የዓለም ሀገራት ከአሜሪካ ጋር የንግድ አጋር ነበሩ። አሁን ግን 70 በመቶ ከቻይና ጋር የንግድ ትስስር አላቸው። ቻይና እያደጉ ባሉ ሀገራት ላይ ገንዘብ ፈሰስ በማድረግም ትታወቃለች። ቤልት ኤንድ ሮድ ኢኒሽቲቭ እስያ፣ አውሮፓና አፍሪካ በየብስና በባህር የሚተሳሰሩበትን ፕሮጀክት ነው። ቻይና በወደብ በመንገድና በኃይል አቅርቦት ግንባታ ዋነኛ ተሳታፊም ሆናለች። በዚህም ብዙ ሀገራት የቻይና የገንዘብ ዕዳ አለባቸው። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በቬኔዙዌላ ዘመቻ ካካሄዱ በኋላ ቻይናም ታይዋንን ልትወር ትችል ይሆን የሚል ጥያቄም እየተስተጋባ ይገኛል። ቻይና ታይዋንን እንደ ራስ ገዝ ደሴት ብትወስዳትም አንድ ቀን ከግዛቷ እንደምትጠቀላት ግን ታምናለች። ሺጂፒንግ በ2027 ይህንን አድርጓለሁ እያሉ ፎክረዋል። ቤጂንግ ቴፒን የመውረር ሳይሆን ቀስ በቀስ የማዳከም ስትራቴጂዋን እንደምትቀጥልም ቀጠናውን የሚከታተሉ ወገኖች ይናገራሉ። ታይዋን በሚያድርባት ጫና ምክንያት ወደ ድርድር ታመራለች ብለውም የሚሞግቱም አልጠፉም። ሺጂፒንግ ቻይና ታላቅ ህዳሴ ውስጥ ያለች ሀገር መሆኗንም በይፋ አብስረዋል። ወታደራዊ ትዕይንት ሲመለከቱ የቻይናን ማንሰራራት የሚያስቆም ኃይል የለም ሲሉም ተደምጠዋል። በዶናልድ ትራምፕ ስር ያለው የዓለም ነውጥ የህዳሴውን መንገድ እንደሆነ በመግለጽ ዓለም ወደ ቻይና የሚያማትርበት ዘመን ሩቅ እንዳልሆነም የሚያምኑ አልጠፉም። ዓለም መስቀለኛ መንገድ ላይ ሆናለች እና የተሻለውን አማራጭ የቻይናን መንገድ መከተል እንደሆነም ሺጂፒንግ ይናገራሉ። ፕሬዚዳንት ቭላዲሚር ፑቲን በሌላ በኩል የሶቪየት ህብረት መንኮታኮት የ20ኛው ክፍለ ዘመን ታላቋ ጂኦፖለቲካል ውድቀት እንደሆነ በአንድ ወቅት ተናግረው ነበር። ፑቲን ቀድሞ የሶቪየት ህብረት ግዛት ስለነበሩና ነፃነታቸውን ስላወጁ ግዛቶች ሲናገሩ ዘኒር አብሮድ የተባለ አገላለጽ ይጠቀማሉ። እነዚህ ሀገራት ራሳቸውን ችለው የመቆም መብታቸው የተወሰነ ገደብ እንዳለው ለመጠቆም የሚውል አገላለጽ ነው። እየቅርብ ሩቅ በሚል ሊተረጎም ይችላል በግርድፉ ዘኒር አብሮድ። ሩሲያ በእነዚህ ሀገራት ውስጥ ያላትን ፍላጎት ህጋዊ ቁመና ትሰጠዋለች። ክሬምሊን በሩሲያና በሀገሪቱ መካከል ስላለው ድንበርና ስለ ድንበሩ ምን እንደሚያስብ በግልጽ የማያስታውቀው ሆነ ብሎ እንደሆነ
ይታመናል። ክሬምሊን የሚያሳድረው ተጽዕኖ ግልጽ ስላልሆነ በግልጽ ለማወቅም ያዳግታል። ፑቲን በአንድ ወቅት የሩሲያ ድንበር ወሰን የለውም ብለው ተናግረው ነበር። አንዳንዶች ንግግሩን የመስፋፋት ፖሊሲ አድርገው ተቀብለውትም አይተውትም ወስደውትም ነበር። በታሪክ የሩሲያ አካል የነበሩ ግዛቶችና ሌሎችም አካባቢዎች ወደ ሩሲያ የመጠቅለል አካሄድ እንደሆነ ጭምጭምታዎች ወጥተዋል። ሩሲያ ከዩክሬን የወሰደቻቸውን ግዛቶች ታሪካዊ የምትላቸውም ለዚህ ይመስላል። ክሬምሊን በይፋም የሚገልጸው የቀድሞ የሶቪየት ግዛቶች ሉዓላዊነትን እንደሚያከብር ነው። ግን ደግሞ በሀገራት ውስጥ ፍላጎቶች እንዳሉም ይጠቅሳል። እነዚህ ሀገራት ከሩሲያ ቁጥጥር ውጭ ለመውጣት ሲሞክሩ በምጣኔ ሀብትና በወታደራዊ ኃይል ጉልበት ይገብራሉ፣ ያድራሉ። ዩክሬን ከሶቪየት ህብረት ከወጣች በኋላ ለዓመታት ከክሬምሊን እምብዛም የማይቃረን ፖሊሲ ስታራምድ ነበር። በክሬሚያ ጥቁር ባህር ላይ የሩሲያ የባህር ኃይል መቀመጫ መገንባቱም ለዚህ አንዱ ማሳያ እንደሆነ ተንታኞች ይናገራሉ። ከዚህ አካሄድ ማፈንገጥና ማለፍ ግን ከባድ ዋጋ ያስከፍላል። የአሁኑ ጦርነትም የዚህ ምልክት ይመስላል። ለምዕራባውያን ቅርብ የሆኑና ለውጥ የሚፈልጉት ፕሬዚዳንት ቪክቶር ዩሺቼንኮ ሲመሩ ነገሮች ተለወጡ። በአመራር ዘመናቸው 2 ጊዜ ሩሲያም የጋዛ አቅርቦት አቋርጣለች። የምጣኔ ሀብትና የፖለቲካ ጣልቃ ገብነት ውጤት አላሳይ ሲል ሩሲያ ክሬሚያን ወረረች እና በ2014 ግዛቱን ዋጥ ጠቅለል አደረገችው። በ2022 ደግሞ ሩሲያ ዩክሬንን ወራለች። ዶኔስክ፣ ሉሃንስክ፣ ፖክሮቭስክ እንዲሁም ታላላቅ ግዛቶች ወደ ዩክሬን ወደ ሩሲያ ለመግባት ጫፍ ላይ ደርሰዋል። ሩሲያ ከጆርጂያ ጋር በ2008 ጦርነት ውስጥ ገብታም ነበር። በጦርነቱ ሩሲያ 20 በመቶ የጆርጂያ ግዛትን ነጠቀች። ከዚያ ጊዜ አንስቶ የሩሲያ ወታደሮች ግዛታቸውን የበለጠ ወደ ጆርጂያ ለማስፋፋት ጥረታቸውን ማሳይተዋል። ይህንንም አዝጋሚው መስፋፋት ብለው የሚገልጹት የፖለቲካ ተንታኞች ናቸው። ሩሲያ ጆርጂያንና ዩክሬንን ስትወር የምዕራባውያን ጣልቃ ገብነት አለመኖሩ ፑቲን የቅርብ ሩቅ ግዛቶችን መጠቅለል መብታቸው እንደሆነ እንዲሰማቸው የልብ ልብ ሰጥቷቸዋል። ከቀድሞ የሶቪየት ህብረት አባል ሀገራት መካከል ቤላሩስ፣ ታጂኪስታን፣ ኪርጊስታን፣ ካዛክስታንና አርሜኒያ ከሩሲያ ጋር የቅርብ ግንኙነት አላቸው። የሩሲያ ወታደሮችን በግዛቶቻቸው እንዲሰፍሩ ይፈቅዳሉ። ጆርጂያና ዩክሬን ዲሞክራሲያዊ ለውጥ ለማምጣት በመሞከራቸውና ከምዕራቡ ዓለም ጋር በመቀራረባቸው ከሩሲያ ጋር ግጭት ውስጥ ገብተዋል። በታሪክ የሚታወቁት ጦርነቶች የአንድን ሀገር ፍላጎት ከማስጠበቅና በቁጥር ውስን የሆኑ ማህበረሰቦችን ከመከላከል ጋር የተያዙ አመንኪዎች ተሰጥቷቸዋል። ከሁለተኛው የዓለም ጦርነትና ከቀዝቃዛው ጦርነት በኋላ የዓለም ህዝቦች በኩል እንዲታዩ የማድረግ ንቅናቄዎችም ተስተውለው ነበር። ሀገራት ያላቸው የጦር መሳሪያና ግዝፈታቸው ወይንም ትንሽነታቸው ከግምት ሳይገባ እኩልነት እንዲሰፍን ቢፈለግም ተጽዕኖ ፈጣሪ ለመሆን የሚደረገው ፉክክር ወደ ቀደመው የጨለማ ዘመን የሚወስድ ይመስላል ሲሉ ፖለቲከኞች ከወዲሁ ስጋታቸውን ያስቀምጣሉ። ቤጂንግ፣ ሞስኮና ዋሽንግተን አሁን ሰይፋቸውን መዘውታል። ማን እንደሚያሸንፍ ጊዜ የሚፈተው ይሆናል። ዶናልድ ትራምፕ የሚናገሩትን ሲሰሙ ሩሲያና ቻይና ኃይላቸውን አጠናክረው ግሪንላንድ ጠረፍ ላይ እየተጠባበቁ ያሉ እንደሆነ ብዙ ተንታኞች እየተናገሩ ነው። አድፍጠውም እየጠበቁ ነው። የሩሲያ አጥፊ የጦር መሳሪያዎች አሉ፣ የቻይና አጥፊ መሳሪያዎች አሉ። ከዚህ በላቀ የሩሲያ ሰርጓጅ መርከቦች በቦታው ሰፍረዋል። ለዚህ ነው ግሪንላንድን መቆጣጠር አስፈላጊ የሆነው ሲሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ መከራከሪያቸውን ያቀርባሉ። ሩሲያ ግሪንላንድ ለመቆጣጠር እያቀደች ሳለ በአሜሪካ እቅዷ ከሽፎባታል የሚል ወቀሳ ሲቀርብባት ምን ሊሰማት እንደሚችል መገመት ከባድ ነው። ሩሲያውያን በሁኔታው ደስተኞች አይደሉም ብላችሁ ካሰባችሁም ተሳስታችኋል ይላሉ ተንታኞች። የሩሲያ መንግስት ጋዜጣ ግሪንላንድ መገንጠል በሚደረገው ጥረት ጉዳይ ትራምፕን አድንቆ የአውሮፓ መሪዎች ደግሞ አጣጥሎ የሚያቀርብ ጽሑፍ አሳትመዋል። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ሊፈጽሙት ላቀዱት ታሪካዊ ውሳኔ ደንቃራ የሆኑት ኮፐንሃገንና ራሳቸውን የአሜሪካ አጋር ብለው የሚጠሩት ብሪታንያና ፈረንሳይ ናቸው ይላል ጋዜጣው። ፎኒስካ ይባላል ይህ ጋዜጣ። ትራምፕ እያስተዋወቁ ያሉት ታላቅነት አውሮፓ አይፈልገውም። ብራሰልስ በሚመጣው የአሜሪካ አጋማሽ ምርጫ ትራምፕ እንዲዘጉት ይፈልጋል። በህይወት ትልቁን ስኬት እውን ከማድረግ እንዲገታ ነው የሚሹት። ትራምፕ አሜሪካ 250ኛ ዓመት የነጻነት በዓሏን በምታከብርበት ቀን በፈረንጆቹ ሐምሌ 4 2026 የፊታችን ግሪንላንድን የሚገነጥሉ ከሆነ የአሜሪካን ታላቅነት እውን ያደረጉ ታላቁ መሪ ይሆናሉ ይላል ጋዜጣው። ከግሪንላንድ ጋር አሜሪካ ከሩሲያ ቀጥላ ካናዳን በመብለጥ ሁለተኛዋ ትልቋ ሀገርም ትሆናለች። ምስጋና ለትራምፕ ይሁንና ግሪንላንድ የአሜሪካ አካል ስትሆን የአሜሪካ ሕዝብ መቼም ይህን ታላቅ ስራ የሚረሳው አይመስልም። የሩሲያው ዘጋቢ ለአሜሪካ መንግስት የሚያስተላልፈው አንድ መልእክት አለው፣ በፍጹም እንዳታፈገፍግ የሚል። ትራምፕ በግሪንላንድ ጉዳይ የሚያፈገፍጉ ከሆነ አደጋ ይኖረዋል። በአጋማሽ ምርጫ ሪፐብሊካን ፓርቲ ሊሸንፍ ይችላል። ይህ ደግሞ ካፒቶል ሂል በዲሞክራቶች ቁጥጥር ስር እንዲሆን ይደረጋል። ነገር ግን ግሪንላንድ ከምርጫው በፊት የምትገነጠል
የሚቀጥል ከሆነ ፖለቲካዊ አካሄዱ ሊለወጥ ይችላል። የሩሲያ መንግስት ጋዜጣም የአሜሪካው ፕሬዚዳንት ግሪንላንድን ለመገንጠል የሚያደርጉትን ሽሚያ አጠናክረው እንዲቀጥሉ ይወተውታል፣ ይጎተጉታል። ምክንያቱም ሩሲያ አሁን ካለው ሁኔታ የምታገኘው ጥቅም ቀላል አይደለም። ግሪንላንድ ለመያዝ ቆርጠው የተነሱ የሚመስሉት ትራምፕ የውሳኔያቸውን የሚቃወሙ የአውሮፓ ሀገራት ላይ ታሪፍ ለመጣል መዛታቸው አሜሪካ ከአውሮፓ ጋር ያላት ግንኙነት ላይ ጥላሸት ያጠላና በኔቶ ሀገራት መካከል ውጥረት የፈጠረም ሆኗል። ይህን የምዕራቡን ዓለም ጥምረት የሚያዳክም አሊያም የሚከፍል የትኛውም ነገር ለሩሲያ ትልቅ ድልም እድልም ግብም ነው፣ ሰርግና ምላሽም ነው። አውሮፓ ግራ ተጋብቷል። እውነት ለመናገር ይህንን መልእክት ትልቅ ደስታን ይፈጥራል ሲል የሩሲያው ሞስኮቭስኪ ኮምሶምሌትስ ጋዜጣ አትቶ ጽፎታል። የክሬምሊን ደጋፊዎች ትራምፕ ግሪንላንድን ለመገንጠል የሚያደርጉትን ጥረት ሩሲያም ዩክሬን ላይ ካወጀችው ጦርነት ጋር እያመሳሰሉትም ነው። እንግዲህ ከክልል እየሆነ ነው ፖለቲካው። ክሬምሊን አሁንም ቅድሚያ የምትሰጠው ጉዳይ በዩክሬን ላይ መቀናጀት ነው። ሞስኮ ይህን ለማሳካት ከትራምፕ ጋር መልካም ግንኙነቷን ማጠናከር እንዳለባትም በጥብቅ ታምናለች። ለዚህ ነው አውሮፓን ተችታ ትራምፕን የምታደንቀው ይላሉ የፖለቲካ ተንታኞች። እናም በድብቅ ሩሲያ ትራምፕ ግሪንላንድን እንዲወስዱ ትገፋፋለች፣ በውጭ ግን ትኮንናለች። ይህ ፖለቲካ ነው፣ ወንጌል አይደለም።